የምትፈልጊውን ነገር ብቻ አስቢ። በአይምሯችን ዓለም በህሊናችን እጅግ ክፉ ሐሳብ እየመጣ የሚረብሸን ለምን ይመስልሻል? በፈጣሪ ያለው እምነትሽ እንብዛም ስለሆነ ነው። ምክንያቱም እሱ የኛን ፍላጎት እንደሚያዳምጥ አላስተዋልሽም። ብዙ ጊዜ ካስተዋልሽ የአፋችን ፍሬ ነው የሚበላው እና እኔ ነኝ ይህን ችግር በአፌ የጠራሁት አሊያም ይህን ህይወትን የጠርቼው ነው እንዴ ልትይ ትችያለሽ። አየሽ፣ ህይወት እንዳይመጣብን ብለን የምንፈልገውን ነገር ያመጣብናል። ይህም እንዳይመጣብን ብለን በህሊናችን የምናስበው ነገር በአንድም ይሁን በሌላ መንገድ ይመጣል። ምክንያቱም የስበት ኃይል ስለሚሰራ አንድ ነገር ፈልገንም ይሁን ሳንፈልግ ባሰብነው ቁጥር ወደኛ መቅረብና ወደኛ የመምጣት እድሉ እየሰፋ ነው። ለዚህ እኮ ነው የፈሩት ይደርሳል፣ የጠሉት ይወርሳል የሚባለው። አንድን የምትፈልጊው ነገር ልክ እንደማትፈልጊው ነገር እንደምታስቡ ደጋግመሽ አስቢ። በፍጥነት ወደ አንቺ ይመጣል። ምክንያቱም የስበት ኃይል ስለሚሰራ። በአብዛኛው ጊዜ ወደኛ የሚመጣው ነገር የኛ የሐሳብ ውጤት ነውና ሁሌ ስለ ህመምሽ ካሰብሽ የማታውቂው አሊያም ከዚህ በፊት ያልነበረ ህመም ሁሉ ይሰማሻል፣ ያምሻል። ገንዘብ እንደሌለሽ ሁል ጊዜ ካሰብሽ ቦርሳሽ ላይ ያለው ትንሽ ገንዘብ ራሱ በብርሃን ፍጥነት ሲያልቅ ታያለሽ። የማትፈልጊውን ነገር በምትፈልጊበት ልክ የምትፈልጊውን ነገር አስቢ። ከዛ የጤናሽን በረከት፣ የገንዘብሽን በረከት አንድ በአንድ ወደ አንቺ ሲቀርብ ታያለሽ። ሐሳብ ልክ እንደ ንብ ናት። የምትፈልገውን ይዛ ብን ትላለች። ንብ ከአበባ ውስጥ ማር ለመስራት የሚያስፈልጋትን ይዛ እንደምትሄደው ሁሉ ሐሳብም ከአይምሯችን ውስጥ ህይወትን ለመስራት የሚያስፈልጋትን ነገር ይዛ ትሄዳለች። የንባ ውጤት በማሩ ሲገለጥ የሐሳባችን ውጤት ደግሞ በኑሯችን ይገለጣል። ሁልጊዜ የምታስቢውን ሐሳብ ወደ በጎ አሊያም ወደምትፈልጊው ነገር ቀይሩ። የክፉን ሐሳብ በውጤት እንደምታዩ ሁሉ የጥሩውንም ሐሳብ በውጤት ታይዋለሽ። ጊዜ ይፈልጋል፣ ልምምድ ይፈልጋል። ነገር ግን ሁልጊዜ ለአይምሮሽ መንገድ ያስፈልጋል። ልጅ ስትነግሪው እንደሚሰማ ሁሉ አይምሮሽም የምትነግሪውን ይሰማልና ንገሪው። ስለዚህ በጎ ነገር ማሰብ ያንቺ ኃላፊነት ነው። የምትፈልጊውን ብቻ አስብ። የምትፈልገውን ነገር ብቻ አስብ። የምንፈልገውን ነገር ብቻ አናስብ። ምክንያቱም የስበት ኃይል ስለሚሰራ